ዩናይትድ እንግዲህ በሰዓት ላይ የዌስትሃሙን ተከላካይ ኢልሃጂ ማሊክ ዲዮፍን እየተመለከተ እንደሆነ መረጃዎች ያሳያሉ። ከዛ በተጨማሪ የዶርትመንቱን ግብ ጠባቂ ኮብልንም እየተመለከቱ እንደሆነ አሁን ላይ መረጃዎች ያሳያሉ። ቶናሊ እንግዲህ በእንግሊዝ ፕሪሚየር ሊግ መቆየት እንደሚፈልግ ከተነገረ በኋላ አርሰናልና ዩናይትድ በቶናሊ ዙሪያ ይፎካከራሉ ተብሎ ይጠበቃ ነው። እነዚህንና አዳዲስ የዩናይትድ መረጃዎችን በዚህኛው ቪዲዮ እንመለከታለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ። ወደ ቪዲዮ እንሂድ። ዩናይትድ እንግዲህ በዚህኛው የክረምት ዝውውር ከሚመለከታቸው ተጫዋቾች መሀል ወይ ደግሞ ሊያስፈርም ከሚችላቸው ቦታዎች መካከል አንደኛው እንግዲህ የግራ ተከላካይ ነው። በግራ በኩል ሉክሾን ተክቶ ሊጫወት የሚችል ተጫዋቾች እንግዲህ እየተመለከተ እንደሆነና ስሞች በጣም ብዙ እንደሰማን እናውቃለን። ክሪስ ዎል ከኒውካስትል ሰምተናል። የአርሰናሉ ሉዊስ ስኬሊ የሚረሳ አይደለም እና አሁን ደግሞ ወደ ዌስትሃሙ ተጫዋች እንግዲህ ማሊክ ላይ አይናቸውን አዙሯልና ማሊክ ዲዮፍ አሪፍ የሚባል ተጫዋች ነው። ገና 21 አመቱ ነው። በተለይ ደግሞ የአፍሪካ ዋንጫ ለሱ ትልቅ ፕሮፋይል ሆኖታል ብዬ አስባለሁ። ያው ሴኔጋል የአፍሪካ ዋንጫ አሸናፊነት ምንም እንኳን ከሞሮኮ ናት አሸናፊነት ተብሎ ቢወሰንም በተመለከተው በቱርናመንቱ አሸናፊ ሆና ሜዳሊያውን የተቀበለችው ሴኔጋል እንደሆነች ሁላችንም እናውቃለንና በዛ ቡድን ውስጥ የነበረው አቋም በጣም የሚገርም ነው። በፕሪሚየር ሊግ ውስጥ የሚያሳያቸው እንቅስቃሴ አሪፍ ነው። ግን ደግሞ አሁን ላይ ዘመናዊ ከምንላቸው ሌፍትና ራይት ባኮች አንጻር ግን ዩናይትድ ሊመለከተው ከሚችላቸው ተጫዋቾች መጨረሻ ሊስት ቢያደርገው እመርጣለሁ። ሉዊስ ስኬሊን ከሱ በላይ ዩናይትዶች ቢያስፈርሙት እመርጣለሁ። ክሪስ ዎልም በተመሳሳይ መልኩና ዩናይትዶች የክሪስ ዎል ነገር ከብዷቸው ኒውካስትል ተጫዋቹን በቀላሉ አይለቅም። ኒውካስትል በዚህ የክረምት ዝውውር ላይ በጣም ብዙ ተጫዋቾችን ያጣል ተብሎ ይጠበቃል። እነ አንቶኒ ጎርደን አሉ፣ ከዛ ቶናሊ ይወጣሉ ተብሎ ይጠበቃልና ከ5 እስከ 4 ተጫዋቾች ይለቃሉ ተብሎ ስለሚታሰብ ክሪስ ዎልን በቀላሉ ላያገኘው እንደሚችሉ ካወቀ በኋላ ዩናይትዶች ሌሎች የግራም ተመላላሾችን እየተመለከተ የሚገኙና አሁን ማሊክ ዲዮፍ ላይ እንግዲህ አይኑን አሳርፏል። ተጫዋቹ የተወሰነ 5-4 አሲስቶች አሉት በሊጉ። ሉክሾን ስንመለከተው ከ30 ምናምን 4 ጨዋታ አንድ አሲስት ነው ያለው። ከዛ አንጻር ስንመለከተው ኦልሞስት ተቀራራቢ ነው። የ4 ጎል ዲፈረንስ ነው ያላቸውና የጎል ተሳትፎ የላቸውም። አሁን ፕሪሚየር ሊጉ ላይ በዚህ አመት ምናልባት የታዳጊዎቹ ምርጥ ተብሎ ይመረጣል ተብሎ የሚጠበቀው እንግዲህ የሲቲ ተጫዋች ኦራይሊ ነውና እሱን ስንመለከተው በሲቲ ቤት ፋይናል ላይ ጎል ማስቆጠር ይችላል። ምን ያህል ፔናልቲ ቦክስ ውስጥ እንደልቡ እንደሚጮት ለተጫዋቾቹ ቻንስ ክሬት እንዴት እንደሚያደርግ እየተመለከተን ነውና ባለፈው በፕሪሚየር ሊጉ ጨዋታ እንኳን አርሰናልን ሲያሸንፉ እሱ ነው ለሃላንድ አሲስት ማድረግ የቻለውና ዩናይትድ እንደዚህ አይነት ተጫዋቾች ያስፈልጉታል። አሁን ወደ ቻምፒየንስ ሊጉ ነው ምናቀነው ብዬ አምናለሁ። ቻምፒየንስ ሊጉ ኦልሞስት የተረጋገጠ ነገር ነው። ቻምፒየንስ ሊግ ስትገባ ደግሞ ፕሮፋይላቸው ሃይ አጫውታቸው አሪፍ ለሻምፒዮንስ ሊግ የሚሆኑ ደረጃ ለነ ፒኤስጂ የሚሆን ለነ ባየር ሙኒክ የሚሆኑ ተጫዋቾች ማምጣት ነው ያለበትና በሳምንት የተመለከተው ምርጡ ጨዋታ ምናልባትም በአመቱ ኦር ደግሞ ቻምፒዮንስ ሊግ ሲነሳ የፒኤስጂ እና የባየር ሙኒክን ጨዋታ ለማንሳት አንችልም። ሁሉም የእግር ኳስ ደጋፊ ወደደውን ጨዋታ ተመልክተናል። በሁለቱም በኩል ስንመለከታቸው እነ ሀኪሚን ስንመለከት እነ ኑኖ ሜንዴስ ስንመለከት ምን ያህል ቻንስ ክሬቶችን እያደረጉ እንደነበረ ከመከላከልም አልፎ በተለይ እነ ኦሊሴን እየተከላከሉ በዛ በኩል ዲያዝን እየተከላከሉ አሲስት እያደረጉ ቻንስ ክሬት እያደረጉ ነበር እነዚህ ተጫዋቾችና ዩናይትድ እንደዚህ አይነት ተጫዋቾችን ማምጣት እንደማይችል በጣም ግልጽ ነው። ሀኪሚን በዚህ ሰዓት ላይ ከፒኤስጂ ማስፈረም አይችልም። ኑኖ ሜንዴዝን ማምጣት አይችልም። ግን በእነሱ ሌቭል እየሆናሉ ቻንስ ክሬት እያደረጉ የሚገኙ ከኳስ ጋር ምቾት ያላቸውን ተጫዋቾችና ከዲፌንሱ ይልቅ ሞር አታኪንግ ላይ አሪፍ የሆኑ ተጫዋቾችን ማስፈረም ይችልበት አቅም ላይ አለ ብዬ አስባለሁና እነ ክሪስ ዎል የማይችል ከሆነ እነ ሉዊስ ስኬሊ የማይችል ከሆነ ቢያንስ እንኳን እነ ዲማርኮ መመልከት አለበት ብዬ አስባለሁና አሁን በዚህ በሴሪያው እንግዲህ በአንድ ሲዝን ከከፍተኛ አሲስት ማድረግ የቻለው ተጫዋች እንግዲህ በሴሪያ ነው የምላችሁና የግራ ተመላላሽ ሆኖ በሲዝን አንደኛ ከፍተኛ አሲስት በማድረግ እንግዲህ ሪከርዱን ይዟልና የተጫዋች 28 ነው። አይኖ አሁን ትንሽ ኦልድ የሆነ መጥቷል። እድሜው ትንሽ ገፋ ያለ መጥቷል። ግን ደግሞ 28 አመት ነው ዩናይትድ ከዛ በኋላ 2-3 አመት ሊጠቀምበት ይችላል። እስከ 30 አመቱ ሊያገለግሉ ይችላል ብዬ አስባለሁና እነሱን እንኳን መመልከት የሚችልበት አጋጣሚ አለው። ሙከራ ቢያደርግ በእነሱ ላይ ምንም አይመስለኝም። ግን የኤጅ ጋፑ ትንሽ ዩናይትዶች ወደ ዲማርኮ እንዳይሄድ ያደረጋቸው ይመስለኛል። ግን እነ ሉዊስ ስኬሊ ከኳስ ጋር ያላቸው ምቾቶች እናውቃለን። በእንግሊዝ ብሔራዊ ቡድን አይተናቸዋል፣ በአርሰናል አይተናቸዋል። በመከላከል ላይ ያላቸው ትንሽ ደካማ ጎን ምናልባት ዩናይትድ በመከላከሉ እንዲበለጥ ሊያደርገው ይችላል እንጂ
ሊቨርፑል ቤት ብንሄድ እነ ከርክዝን ያሉት ከዛ ፍሪምፖንግን ያለው በላይ በኩል ምን ያህል የማጥቃት ሂደታቸው ፈጣን እንደሆነ እናውቃለን። አርሰናል እንኳን ስንመለከት አይኑ እነ ካላፊዮሪ በማጥቃት ሂደቱ አሪፍ ባይሆኑም እነ ኢንካፔን በቋሚነት የሚያስጀምረው ቢያንስ ይከላከሉለታል። ምንም ድፍና አድርጎ ነው የሚጨርሰው እና ቻንስ ክሬት የሚያደርግለት ተጫዋች እንኳን አርሰናል የለውም። በሰዓት ላይ ጎሎችን እንኳን አንዳንድ እያገባ የሚሄድበት ከኖሪ ጋር እነ ሳካ ደካማ ቢሆኑ ሌላ ቻንስ ክሬት የሚያደርግለት የለምና ዩናይትድ ብሩኖ ፈርናንዴዝ አሁን ቻንስ ክሬት እያደረገለት ስለሆነ ሌላ ቻንስ ክሬት የሚያደርግለት ተጫዋች ከዳሎ የምንጠብቀው አይደለም። ቻንስ ክሬት ለማድረግ ከነ ሉክሾ የምንጠብቀው ነገር አይደለም። አይተነውም ስለማናቅ ማለት ነውና ቻንስ ክሬት ሊያደርጉለት የሚችሉ ወደ ጎል ተሳትፎ ሊያደርጉለት የሚችሉ ተጫዋቾችን ማስፈረም በጣም አሪፍ ነው። ሉክሾ የነበረው የመጀመሪያው ሉክሾ በጎል ተሳትፎ ጥሩ ነበረ፣ ክሮሶቹ አሪፍ ነበሩ። አሁን ክሮስ ያደረገ እንኳን ተመልክተነው አናውቅም። ኦልሞስት እነ ኩኛ ናቸው በዛኛው በኩል የሚንቀሳቀሱት፣ በላይኛው በኩል እነ ምቦሞ ስላሉ ነው እንጂ የዳሎና የሉክሾ ነገር አሪፍ እንዳልሆነ እናውቃለን። እና ማሊክ ተመሳሳይ ነገር ነው። ምንም የተለየ ነገር ከነ ሉክሾ የተለየ ነገር አገኛለሁ ብዬ አላሰብም። ወይ ከኤጅ አንጻር ከሉክሾ እድሜ አንጻር ይሄኛው ገና 1 አመት ስለሆነ ዩናይትድ ብዙ ያገለግለኛል ብሎ በመከላከሉ ከሉክሾ በተሻለ ሊከላከልልኛል በሚችል ደረጃ ነው እንጂ ዓለም ላይ ካሉ ፉልባኮች እና ሊጉ ላይ ከሚፎካከሩ ቲሞች አንጻር ኦልሞስት የለንም ማለት ይችላል። በግራም በቀኝ በኩልም የለንም እና ዩናይትድ ከማሊክ ዴፍ ይልቅ እነ ክሪስ ዎል ላይ ወይ ደግሞ ሊንስ ስኬሊ ላይ ወይ ደግሞ ከፕሪሚየር ሊጉ ወጥቶ እነ ዲማርኪን ቢመለከት በጣም ደስተኛ መሆን ይመስለኛልና ይሄንን ተጫዋች እንዴት አያችሁ? ከክለባችን ጋር ስሙ ተያይዟል። ምንም አይነት ይናል የገፋ ነገር የለም። ዩናይትድ እየተመለከተው ነው የሚል መረጃ ብቻ ነው ያለው። እስቲ በደንብ የሚገፉበት ከሆነ ምን መለከተው ነው የሚሆነው። ግን ደግሞ እነ ክሪስ ዎል ላይ በደንብ ፎከስ ቢያደርጉ የተሻለ ዝውውር ይሆናል ብዬ አስባለሁና ሌላኛው እንግዲህ የግብ ጠባቂ ዜና ነው የተሰማው። ዩናይትዶች በዚህኛው የክረምት ዝውውር ኦናናንም ሆነ አልታይን ያጣሉ ተብሎ ይጠበቃል። የአልታይ ነገር ኦልሞስት የተረጋገጠ ነው። ወደ ቱርክ ይመለሳል። ከቤሽክታሽ ጋር በግል ነገር ተስማምቷል። ከዩናይትድ ጋር ያለው ነገር ነው እሱ ያበቃለት ይመስላልና በክለባችን አንድ ግብ ጠባቂ ብቻ ሊኖረን ነው የሚችለው ሴኒ ላመንስ ነው። እሱም በቋሚነት ጥሩ የሚባል እንቅስቃሴ እያደረገ እንደሆነ እናውቃለን። ሌላ ተጨማሪ ግብ ጠባቂ እንግዲህ የዶርትመንቱ ነው ኮብለን እየተመለከተ እንደሆነ ዩናይትድ እየተሰማ ነው። በሰዓት ላይ 28 ዓመቱ ነው ይህ ግብ ጠባቂ። ከሴኒ ላመንስ አንጻር ልምድ ያለው ግብ ጠባቂ ነውና ዩናይትድ ወደ ሻምፒዮንስ ሊግ ነው የሚያመራው። ከዚህ በሚቀጥለው ዓመት እንደዚህ ያነሰ ጨዋታ አይደለም ብዙ ጋፖች ሊፈጠሩበት አይችሉም። ተደራራቢ ጨዋታዎች ይኖራሉና ሴኒ ላመንስ የሚያርፍበት ወር የሚፈራረቁበት የሆነ ፉክክር ያለው ስሜት ሊኖርበት የሚችልበት አጋጣሚ መፍጠሩ ማይቀር ነገር ነውና ግብ ጠባቂ መመልከቱ ማይቀር ነገር ነው። ሴኒ ላመንስ ደግሞ በእድሜ የተሻሉና በደንብ ልምድ ያላቸውን ግብ ጠባቂዎች መመልከት አሪፍ ነገር ነው ብዬ አስባለሁና ምናልባት ማርቲኔዝ ከሰማን ከቪላ ከወጣና ለዩናይትድ መጥቶ ቤንች ሆኖ ከሴኒ ላመንስ ጋር መፎካከር የሚፈልግ ከሆነ ኦልሞስት ያላለቀ ጉዳይ አለን። ባለፈው ዓመት የጀመርነው ነገር አለ። የተወሰነ የገንዘብ አለመስማማት ነውና መልሰው መጥተው የሚሞክሩ ከሆነ እድል አላቸው ብዬ አስባለሁና ግብ ጠባቂ በዚህኛው ዓመት መመልከታችን ማይቀር ነገር ነው። አሁን ከክለባችን ጋር የተያዘው ግብ ጠባቂ እንግዲህ የዶርትመንቱ ግብ ጠባቂ ነውና ግብ ጠባቂ ላይ ብዙም የምንሰማው ነገር አይደለም። ይሄን ያለ እንትና የምንለው ነገር ያለ አይመስለኝም ግብ ጠባቂ ላይና ሴኒ ላመንስ ነው በቋሚነት ልንመለከተው የምንችለው። ቤንች ሆኖ ከሱ ጋር ሊፎካከር ወይ ደግሞ ለሱ አይደል አሪፍ ነገር ሊያሳዩ የሚችለው ግብ ጠባቂ ማን ይሆናል የሚለው ነገር ይመስለኛልና ይሄን ግብ ጠባቂ የተመለከቱ ነው። እስቲ ዶርትመንት ግብ ጠባቂን ይለቋል። ግብ ጠባቂ ውስጥ ከሴኒ ላመንስ ጋር መጥቶ ለመፎካከር ፍቃደኛ ይሆናል የሚለው ነገር አብረን እንመለከታለን። ሌላኛው ማቲያስ ኩኛ በዚህኛው ሳምንት እንግዲህ ትሬኒንግ ካደረጉ ተጫዋቾች መሀል አንደኛው ነው። ባለፈው በቤንፎርዱ ጨዋታ እንግዲህ ያልተገኘው ተጫዋች ነበር በጉዳት የቼልሲ ጨዋታ ላይ እንግዲህ ምቾት አልሰማም፣ የተወሰነ ጉዳት አለበት ተብሎ ወጥቶ ነበረ። ከዛም በጨዋታው ላይ ከስኳድ ውጪ ነበር። አሁን ግን ለሊቨርፑል ጨዋታ ዝግጁ እንደሚሆን እንግዲህ ታውቋል። ትሬኒንግም እያደረገ ታይቷልና ማቲያስ ኩኛ እንደዚህ አይነት ጨዋታዎች ላይ ምን ያህል ጠቃሚ ተጫዋች እንደሆነ እናውቃለን። ለትላልቅ ጨዋታ የሚሆን ተጫዋች ነው። የባለፈው የአንፊልዱ ጨዋታ ላይ እንዴት ከኳስ ውጪ ያለው ምቾት ከኳስ ጋር ያለው ምቾት አግሬሲቭነቱ ኳስ ባለቀ ሰዓት ሁላ እንደሆነ ታይሙን ለመግደል ሲሞክር የነበረበት ነገር ሁሉ ነገሩ የሚገርም ነበርና የአንፊልዱ ጨዋታ ላይ የነበረው ማቲያስ ኩኛ በኦልድ ትራፎርድ ምጠብቀዋለው ለማይክል ካሪክ ትልቅ አማራጭ ይመስለኛል። ባለፈው አማድ ጥሩ የሚባል እንቅስቃሴዎችን አድርጓል፣ ግን ጎሉ የሚሆኑ ኳሶችን አብክኗል ብዬ መናገር ይችል ነበርና አማድ ጎሎችን የሚያስቆጥር ነው ዩናይትድ ምናልባት ብዙም ሳይጨነቅ ጨዋታዎችን የመጨረስ ወይ ደግሞ ብዙ ጎሎችን በሰፊ ጎል ልዩነት ማሸነፍ
የምንችላቸው አጋጣሚዎች ይኖራሉ ብዬ አስባለሁና ከአማሪ ይልቅ ማቲያስ ኩኛን በአንፊልዱ ጨዋታ ማግኘታችን ለማይክል ካሪክም ለዩናይትድም በጣም አሪፍ ነው ብዬ መናገር እችላለሁ። ሌላው እንግዲህ ኮቢ ሜኑ ኮንትራቱን ፈርሟል። ባለፈው ሂርዊጎ ተብሏል። ፋብሪዞ ኮቢ ሜኑ ኮንትራቱን እንደሚፈርም አሳውቋል ብዬ ነገራችሁ ነበርና በካሪንግተን እንግዲህ ከቤተሰቦቹ ጋር ተገናኝቶ መጥቶ እንግዲህ ፊርማውን አሩራል። የኮቢ ሜኑን እንደው ስንመለከተው ያለው ነገር በጣም ስታስቡት ያስቃል። ከሆኑ ወራት በፊት ወንድሙ መጥቶ ወንድሜን ነጻ አውጡልኝ የሚል ቲሸርት አሰርቶ ስቴዲየም ውስጥ ቁጭ ብሎ ሮበን አሞሪም እነሱ ቤተሰቦቹ ስላሉት ነገር እኔ ብዙም አያገባኝም ከሱ ጋር ነው ያለኝ ግንኙነት የሚል አስተያየትን እስከ መስጠት ተጫዋቹ ቤንች ላይ ሆኖ እስከ መጨነቅ ብዙ ነገር ናፖሊ ተጫዋቹን ለመውሰድ ኦልሞስት ጫፍ ላይ ደርሶ ነበር ብሏል ፋብሪዞ እና ያን ነገር ሁሉ ተመልክተናል በኮቢ ሜኑ ዝውውር በዚቹ አመትና በዚህ ሲዝን ውስጥ ማለት ነውና ያ ቁጭ ብሎ የነበረው ኮቢ ሜኑ መጥቶ እንግዲህ ዩናይትድ ቤት ውስጥ ምን አይነት ነገር እንዳመጣ በማይክል ካሪክ ስር እያየን ነው። የባለፈው ጨዋታ ምን ያህል ካስሜሮና እሱ መሀል ሜዳውን እንዴት ተቆጣጥረውት እንደነበረ የቼልሲን ጨዋታ ማንሳት እንችላለን። የመጀመሪያው ከሲቲ ጋር ያደረግነው ጨዋታ እንዴት ኮቢ ሜኑ ቤንች ይሆናል ብሎ ብዙዎች ጥያቄ ያነሱበት ሮበን አሞሪም የተወቀሰበት ጨዋታዎች ናቸውና ማይክል ካሪክ ከመጣ በኋላ አንደኛው ጥሩ ነገር ያሳየን ኮቢ ሜኑን በዚህ ክለብ ውስጥ ማቆየት ኮቢ ሜኑን ያለውን አቅም ለዓለም ማሳየቱ ነውና ኮቢ ሜኑ የ5 ዓመት ኮንትራክት ፈርሟል። በሳምንት እንግዲህ ወደ 150,000 ፓውንዶች ይከፈሉታል። ለሱ ተረጋግጧል። ምንም አይነት ውል ማፍረሻ ውል የላቸውም። እንግዲህ ያ ደግሞ ሌሎች ክለቦች ኮቢ ሜኑ ብለው ቢመጡ እንኳን በቀላሉ ተጫዋቹ እንዳያገኙ ያደርጋቸዋል። ያ ሴፍ ያደርገዋል። ተጫዋቹ በ2004 እንግዲህ የኤፍኤ ካፕ ፋይናል ላይ ጎል አስቆጣሪ ነበር። ከዛ በ2005 በሮበን አሞሪም ስር ምንም አይነት ጨዋታ ሳያደርግ ቤንች ሆኖ ቁጭ ያለ ተጫዋች። ከዛ ደግሞ በ2026 አሸብርቆ ደግሞ ሌላ 5 ዓመት ኮንትራክት ፈርሟልና በዚህ ሲዝን እንግዲህ ከሱ በላይ የዊኒንግ ሬት ያለው አንድ ተጫዋች ኦራይሊ ብቻ ነው። የሲቲው የግራ ተመላላሽ ኦራይሊ ብቻ ነው ከፍተኛ ሬቲንግ ዊን አለው። ከዛ በኋላ ኮቢ ሜኑ ነው ከፍተኛ ሬቲንግ ዊን አለውና ዩናይትድ ከኮቢ ሜኑ ጋርና ካለ ኮቢ ሜኑ ያለው የማሸነፍ ሬት በጣም ልዩነት እንዳለው በባለፈው እንኳን የልሱ ጨዋታ ማንሳት ይችላል። እንዴት መጥፎ የሚባል ደካማ እንቅስቃሴ እንዳሳየንና በአንድ ጨዋታ እንኳን ጀጅ የምናደርገውና ኮቢ ሜኑ 5 ዓመት ኮንትራክት ፈርሟል። ይሄንን ታዳጊ አይተነዋል በቴናክ ስር። ምስጋና ለኤሪክ ቴናክ እነ ጋርናቾን አሳይቶናል፣ እነ ኮቢ ሜኑን አሳይቶናል፣ በጥሩ ሰዓት አሳይቶናል። ምንም እንኳን ጋርናቾ አሁን ከክለባችን ወጥቶ ባይሳካለትም ኮቢ ሜኑ ኦልሞስት የመውጣት ግን ደግሞ ልናጣው የምንችልበት ደረጃ ደርሶ ነበረ። ኮቢ ሜኑ ምን ያህል አቅም እንዳለው አይተናል። በሚቀጥሉት ዓመታትም አሪፍ የሆነ ነገር ይሆናል። ከሱ አጣማሪ ጋር እነ ቶናኒም ስማቸው የተነሳ ይገኛል። ቶናኒ በድጋሚ ከዩናይትድ ጋር ስሙ ተያይዞ ብቅ ብሏልና የተጫዋች እንግዲህ ወደ ሴሪያ መሄድ ይፈልጋል። ወደ ጣሊያን መመለስ ፍላጎቱ ነበረው። በቃ የመጀመሪያ ምርጫው የሚያደርገው ወደ ጣሊያን እንደሆነ ደጋግሜ የተነገራችሁ ነበርና አሁን ላይ ወደ እዚሁ እንግሊዝ መቆየት እንደሚፈልግ ዜናዎች ተሰምቷል። አርሰናልና ዩናይትድ በቶናሊ ጉዳይ በደንብ ይፎካከራሉ ተብሎ ይጠበቀ ይገኛል። ሁለቱም ቶናሊ ፈላጊ ናቸው። አርሰናል የዙቤሜንዲ የባለፈው የዝውውር መስኮት አልተሳካላቸውም፣ ደግሞ አመርቂ ያልሆነላቸውም። ዩናይትድ ደግሞ እነ ካስሜሮን ያጣል፣ ኖጋርቲን በዚህ የክረምት ዝውውር ያጣል፣ እነ ኤደርሰን ደግሞ ሲቲን ይመርጣሉ ተብሎ ይጠበቁ ይገኛሉ። ኦልሞስት ሙሉ ለሙሉ ሂርቢግ የተባለ ደግሞ የተረጋገጠ ነገር ባይሆንም ሁሉም ነገር የሚያሳየው ኤደርሰን ወደ ሲቲ እንደሚያመራ ነውና የኖቲንግሃም ፕሬዚዳንት ወጥቶ ተናግረዋል። የኤሊት ኤደርሰን ቅርብ የሆኑ ጓደኞቹም ሰዎችም ወደ ሲቲ ያመራል የሚል መረጆች ነው ይወጡ የሚገኙትና ቶናሊ ላይ ዩናይትዶች ፎከስ አድርገው ለመስራት ይሞክራሉ። የነ ባሊባ ጉዳይ ኦልሞስት አሁንም ለዩናይትድ ፍቃዱ እንደሰጠ ነው። ዩናይትድና ዩናይትድ ብቻ ነው መቀላቀል የሚፈልገው የሚል መረጃ ነው ያለው። ዩናይትዶች 50 ሚሊዮን ፓውንድ ለባሊባ ማውጣት ቢፈልጉም ብራይተኖች ወደ 70 ሚሊዮን የሚጠጋ ገንዘብ ነው የሚፈልጉት። ከዛ ያ ገንዘብ ደግሞ ዩናይትዶች ከሚመርጧቸው ተጫዋቾች አንጻር በጣም ከፍተኛ ሆኗል ባሊባ የተመደበውና እነ ቹዋሜኒ ከማድሪድ ጋር ከተለያዩ ወደ 70 ነው የሚጠጋው። ማድሪድ ለተጫዋቹ 70 ሚሊዮን ነው የሚፈልገው የተባለ ቹዋሜኒና ባሊባን አንድ ቦታ ላይ እንደማናስቀምጥ በጣም ግልጽ ነው። የነ ቶናሊ ጉዳይም በተመሳሳይ መልኩ ከ80 እስከ 100 ሚሊዮን የሚጠጋ ገንዘብ ነውና የባሊባ የገንዘብ ጉዳይ ለዩናይትድ ኢሹ ሊሆንበት ይችላል። ምርጫውን ወደ ሌሎች ሊያደርጉባቸው ይችላልና ባሊባ እጃቸው ላይ ነው። ከብራይተን ጋር መደራደር ብቻ ነው የሚቀረው። የነ ቶናሊ ጉዳይ ግን ከአርሰናል ጋር ትልቅ ፉክክር ይጠብቃቸዋል ተብሎ ይጠበቃል። ተጫዋቹ እንግሊዝ ፕሪሚየር ሊግ መቆየት መፈለጉ አሪፍ ነገር ነው ብዬ አስባለሁ እና እስቲ የቶናሊን ጉዳይ በደንብ የምንመለከተው ነው የሚሆነው። አዳዲስ መረጃዎች ሲወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።